እንግዲህ የኑሃሚን ቀጣይ ክፍል ነው ማለት ነው። ይሄ እንግዲህ ፋንቱ በመንገድ ላይ እየሄደች እያለ ልጇን ናሆምን ያገኘችው ይመስላትና በርቀት ስትመለከት ሰው ተመሳስሎባት ቁማ ማሰብ ትጀምራለች ማለት ነው። እና በሀሳብ መጥቶ ያቀፋትና ተቃቅፈው ምናምን የተገናኙ ይመስላታል ማለት ነው። ከዚያ በኋላ ስታስታውስ ግን ቁማ እየቃዠች ነበር መንገድ ላይ ቁማ ማለት ነው። እንግዲህ እዚህ ላይ ደግሞ ዝኑና ሲንባ ደግሞ ማነው ዲኩን ደግሞ እዚህ ላይ እየተከራከሩ ነበር ማለት ነው። እንግዲህ ባለፈው የሆነ የተሻለ ሸሪካ እንደሚሰሩና የተሻለ ነገር እንዳገኙ ምናምን ተነጋግረው ነበር። አሁን ደግሞ አሁንም ይሄ ነገር አዋጭነት እንደሌለውና አጥብቆ ባል የተባለውን ሰውዬ ዲኩንን እያስጨነቀው እንደሆነ ትመለከታለች ዝኑ ማለት ነው። ዝኑም እንግዲህ ለምንድነው የምትጨነቀው? ይህን ያህል በቃ ፈጣሪ ያለው ይሆናል፣ አትጨነቅ፣ ተው፣ ፊትህም እየተለዋወጠብኝ ነው ምናምን ትለዋለች ማለት ነው። እንግዲህ እሱም ደግሞ ስለዛ እንዳልተጨነቀና ስለ ፋንቱ እንደሆነ ይበልጥ የተጨነቀ ያለው ይነግራታል ማለት ነው። እንግዲህ ሊኩንም ደግሞ ለናሆም እናቱን ፈልጎ ፋንቱን እንደሚያገኝለትና እንደሚገናኙ ወደፊት ተስፋ እንዳላቸው ቃል ገብቶለት ነበር ማለት ነው። እንግዲህ እሱን ያሳሰበው ይሄ ነው። ስለ ድርጅት ስለ ሸሪካ ምናምን ሳይሆን ያሳሰበው ነገር ይሄ ነው። እንግዲህ ዝኑም አንድ ቃል የገባኸውን ነገር እንግዲህ ተረጋግተህ ማሰብና ተረጋግተህ ማድረግ እንዳለብህ ምናምን እያለ ነው የነገረችው የነበረው። እንግዲህ ዝኑም ሁሉም ነገር አቅማቸው በላይ እንደሆነና ምንም ማድረግ እንደማትችል ትነግረዋለች ማለት ነው። እሱ ግን የሚያውቀው ነገር ያለ ይመስላል ዲኩን። እንግዲህ እዚህ ላይ የልጃቸው ጫጉራ ሽርሽር ደርሷልና ይህን ነገራቸው ደግሞ እየተቃጠለባቸው ነው። እንግዲህ የልጃችን ሽርሽር ጊዜ ደረሰ እኮ እያቃጠልንባቸው ነው እያለች ዝኑ መጨናነቅ ትጀምራለች ማለት ነው። እንግዲህ ናሆምን እንግዲህ የዝኑንና የዲኩንን ልጅ አግብቶ ነው ያለው ማለት ነው። ኑሃሚንን ማለት ነው። እንግዲህ ልጅ ናሆምም በጣም በሳል ነው እና ቤተሰቡ ሰላም አይደላችሁም፣ በዚህ ሰላም ባልሆናችሁበት ሰዓት ደግሞ እኔ ለራሴ ጥቅምና ለራሴ ደስታ ብዬ መዝናናት የለብኝም እያላቸው ነው ያለው። እንግዲህ እሱም ከዚህ በላይ ሌላ ነገር ቢመጣም እንደሚያልፉትና ከአሁን በፊትም ብዙ ነገር እንዳሳለፉ ለሚስቱ ይነግራታል ማለት ነው። በዚህ መሀል እንግዲህ የተሰማን ልጅ አግኝተው ነበር ወይ ትለዋለች ማለት ነው። ከዛ ተፈራ ማለትሽ ነው ወይ? በደንብ ተዋውቀናል፣ ተገናኝተናል፣ ጥሩ ሰው ነው የሚመስል ምናምን ይላታል ማለት ነው። እሷም እንግዲህ ይሄ ነገር እንዳላማራትና ይሄ ስራ አሁን የሚጀምሩት ስራ እንዳላማራትና ወደፊት ሌላ የተሻለ ስራ መጀመር እንዳለባቸው ትነግረውና እሷም ውሳኔዋን ወስኛለሁ በዚህ ነገር ላይ ዳግም ማሰብ እንደሌለባቸው ትነግረዋለች ማለት ነው። እሱም እንግዲህ በጣም ይደነግጥና ምንድነው የምትይው?
ብሎ በጣም ይደናገጣል ማለት ነው። እንግዲህ እዚህ ላይ የሆነ ያላስደስታት ነገር አለ ማለት ነው። እንግዲህ እዚህ ላይ ደግሞ ኑሐሚንና ናሆም እንግዲህ ስለ ሽርሽራቸው ጫጉላ ሽርሽር ላይ ናቸው። እዚህ ላይ ስለ ሽርሽራቸው ምናምን ይነጋገራሉ ማለት ነው። አዲስ እጮኛሞች ናቸው። እንግዲህ ኑሐሚንም ናሆምን ውጭ ወተን እንድንዝናና እፈልጋለሁ፣ ውጭ ወተን መዝናናት ነው የሚያስደስተኝ ምናምን ትለዋለች። እሱ ግን በጣም ጭንቀት ውስጥ ነበርና ናሆም ነው እንዴ እንደዛ ነው እንዴ ነው መልስ እየሰጣት ያለው። እሷም በዚህ በጣም ትናደዳለች። እንግዲህ መጀመሪያ የእሱ ሀሳብ ነው የነበረን ወተን እንዝናና የሚል ሀሳብ ነው እሱ ያመጣው። ከዛ በኋላ እሷ ካሰበችበት በኋላ ደግሞ ነው እንዴ ምናምን ነው መልስ ሊስጠት ያለው። እንግዲህ እሱም ምክንያቱም ሁሉ ወደ እሷ ያሳብብና ሙድሽ ጠፍቷል፣ ጥሩ ሙድ ላይ አይደለሽም ምናምን ይላታል። አንዳንድ ሰዎች እንዲህ ናቸው፣ የራሳቸው በሚሰሩ ስህተት እኛን ተጠያቂ ማድረግ ይወዳሉ። እንግዲህ እሷም ምንም ነገር የጠፋ ሙድ እንደሌላትና ስለ እሱ እየተጨነቀች እንደሆነ ነው የነገረችው ማለት ነው። እንግዲህ ስለ አንተ አዲስ ነገር አለ ወይ ችግር አለ ወይ ምናምን ብትልም እሱ ግን ምንም ችግር የለም ትለዋለች ማለት ነው። እንግዲህ ቤት በነፃነት መነጋገር አልቻለ ከሆነ ውጭው ሂደው ሁሉን ነገር መነጋገር እንዳለባቸው ጠይቀዋለች ማለት ነው። እንግዲህ ሰርጋቸው በቅርብ ነውና የሆነው የሰርጋቸው ፎቶና ቪዲዮን ከፎቶ ቤት ተደውሎ አልቆላችኋል ኑ ውሰዱ ተብሎ እንደተደወለላት ትነግረዋለች ማለት ነው። እንግዲህ በሰዓት እና ሄደሻላም ለምን አላመጣሽም ሲላተኝ እሷም ደግሞ ከጉዳይና ከስራዬ ከተግባሬ በላይ አንተ እንደማስቀድም ታውቃለህ አይደለ? ስለዚህ ለዛ ነው የተውኩት ትለዋለች ማለት ነው። እሱም ደግሞ ናሆም ከምንምና ከማንም በላይ እንደሚያስቀድማት እና ለእሷ ቅድሚያ ለሁሉም ነገር ቅድሚያ እንደሚሰጣት ይነግራትና ያስደስታታል ማለት ነው። እውነት ለመናገር በጣም ደስ ይላል። አዲስ ሙሽርነት ደስ ይላል። እንግዲህ እሱም ለምን አልዘፍንልሽም ይላትና እሷም ደግሞ እሺ ትለዋለች ማለት ነው። እሱም በሳቅና በፈገግታ በስስት እያያት ይዘፍንላታል ማለት ነው። እውነት ይገባታል፣ ቆንጆ ናት በጣም። እሷም እንግዲህ ተዋውቆም እንግዲህ ይበቃሃል ምናምን እያለች በጣም ደስ ብሏት ታዳምጠዋለች ማለት ነው። እንግዲህ ምስጋና ተሰጣተው የእሱ ጉዳይ እሷ የእሱ ጉዳይ እንደሆነች እና ምን ያህል ቦታ እንደሚሰጣትና እንደሚያከብራት ይገልጽላታል ማለት ነው። እንግዲህ እሷም ኑሐሚንም በጣም በሳል ልጅ ነችና ስለ ዳግም በጣም እንደምትጨነቅና በጣም ለሱ የተለየ ቦታ እንዳላት ጭንቀቱንም ሲጨነቅ ምን ሲል ሲከፋው ምናምን እንዲሁ አይታ እንደምትረዳው ትነግረዋለች ማለት ነው። እንግዲህ ኑሐሚንም ስለሱ ምንድነው የሚያስጨንቅህ እስኪ ጭንቀቱንና ምን እንደሚያስጨንቀው ምን እንደሚያስከፋው ምንም ሳይደብቅ በግልጽ እንዲነግራት ትጋብዘዋለች ማለት ነው። እንግዲህ እሱም ደግሞ ሰሞኑን ስለመጣው ስለ አዲስ መረጃ ስለ አቶ ተሰማ ስላመጣው መረጃ ስለሱ ነው እኔ
በጣም እንትን ያልኩት እያሳሰበኝ ያለው ይላታል ማለት ነው። እሷም ደግሞ ምን አይነት መረጃ ቢሆን ነው ትለዋለች ማለት ነው። እንግዲህ እሱም ደግሞ በጣም ከባድ ጉዳይ እንደሆነና በጣም ትልቅ ኃላፊነት እንደሚጠበቅበት ብዙ መስዋዕት እንደሚጠይቀው ምናምን ይነግራታል ማለት ነው። እንግዲህ ይህም ደግሞ ስለ ሻሪካው ነው እና ስለ ስራው ግን በደንብ አጣርተሃል ወይ? ህጋዊ ነው ወይስ ህገ ወጥ ነው ብላ ተጠይቀዋለች ማለት ነው። እሱም ደግሞ ስራው ምንም አይነት አስተማማኝ እንዳልደለና በጣም ሊታሰብበት እንደሚገባ ይነግራታል ማለት ነው። እንግዲህ እዚህ ላይ ዝኑ ቤታቸው ግቢ ላይ ወጥታ አየር እየወሰደች ነበረ። ወደ ውጭ ለመውጣት አስባ ቁማለችና እዚህ ላይ ባል ሊንኩን ይመጣል። እንግዲህ ዝኑም ሰሞኑን በሚጀምሩት ስራና በሚጀምሩት እቅድ ላይ በጣም እያሳሰባት እንደሆነ ስለተረዳ ባልየው ሊኩንም እንግዲህ ይህን ነገር ላንቺ መናገር አልነበረብኝም ዝኑ ይላታል ማለት ነው። እንግዲህ እሷም እና ሳትነግረኝ ልታደርገው ነበር ወይ ያሰብከው ብላ ትናደዳለች ማለት ነው። እሱም አረ በፍጹም እንዲህ እንደሚያስጨንቅሽ ስላየሁ ነው ምናምን ይላታል ማለት ነው። እንግዲህ እዚህ ላይ በመሃላቸው ህይወታቸውን ለማመሰቃቀል የፈለገች ሴት አለች እና ያቺ ሴት ነው የስራውን ይህ ስራ እንዲሰራ እያደረገች ያለች እና እሷም ደግሞ እንዴት አምነሃት እንደዚህ ታደርጋለህ? አምነሃ እንዴት ታምናታለህ? ምናምን ትለዋለች ማለት ነው። እሱም ደግሞ አምኗት እንዳልሆነና በእሷ ተነሳሽነት ምንም ነገር እንደማያደርግ ይነግራታል። እሷም ደግሞ ማመን እንደሌለበት ትነግረዋለች ማለት ነው። እንግዲህ እንግዲህ እዚህ ላይ ያቺ ሴትዮም ምን እንዳሰበች ባይታወቅም ቤቷን ሽጣ ግማሽ ብር ልስጣችሁ ልግዛችሁ ነው እያለቻቸው ያለችው። እዚህ ላይ እንግዲህ ሌላ ሴራ አለኝ ማለት ነው። በቤተሰቡ ላይ እንግዲህ እሷም ለእኛ አስብ አይደለም ይሄን ቤት ሽጣ ልስጣችሁ ግማሹን ብር ልስጣችሁ የምትለን አስባልና አይደለም እና እንዳታምናት ነው ባሏን እያለችው ያለችው። እሱም እንግዲህ የዋህነታቸውን አይታ ልትጠቀምባቸው እንዳሰበችና ህይወታቸውን ለማመሳቀል እንዳሰበች ነው እየተነጋገሩ ያሉት። እንግዲህ እዚህ ላይ እህቱ ናትና አይ ከአሁን በፊት የሰራችኝ የበደለችኝ በደል ጸጽቷት ሊሆን ይችላል። አሁን ደግሞ ይሄን ላድርግልህ እምትል እንጂ ሌላ ነገር አስባ ሊሆን አይችልም ምናምን ይላታል ማለት ነው። እሷም እንግዲህ ዝኑም ተጸጽታማ ቢሆን እኔንም ይቅርታ ትጠይቀኝ ነበረ አንተን ብቻ አይደለም ይቅርታ የምትጠይቅ ትለዋለች ማለት ነው። እሱም እንግዲህ አዝኖ ራሱን የነቀንቅና አይገርምም እኔና አንቺ ዝኑን እና እሱ ሁለታቸውንም የሆነ የሚያመሳስላቸው ባህሪ እንዳላቸው እና በጣም ሁለታቸውም አስተዋይና ጨዋ ቅን እንደሆኑ ይነግራታል ማለት ነው። ያው ባልና ሚስት ከአንድ ወንዝ ይቀዳል የሚባለው። እንግዲህ ቤቱን ሽጣ ለነሱ ብር መስጠት ካሰበች ለምን ቤቱን መሸጥ እንዳሰበች እና ለምን እንዳስፈልጋት ይሄንን ነገር ቆም ብሎ ማሰብ እንዳለባቸው ምናምን ይነጋገራሉ ማለት ነው። እውነት ነው። አንድ ሰው ቤቱን እንግዲህ ሽጦ ለወንድሜ ግማሹን ብር ላስገባለት ሲል ቆም ብሎ ማሰብ ያስፈልጋል። ያጠራጥራል። እውነት ነው።